ሰላም ሰላም ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁልኝ ወይ? ሰላም ነው ወይ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። አለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ ወይ እላችኋለሁ ውዴ። እንዶ ዛሬ የዛ ጉድ ማያች የማያልቅ የአብርሽ ጉድ እንደሆነ አይተኑ አውርተኑ ምንም የማያልቅ ልጅ ጉድ ነው ያለው። ምንድን ነው እሱም ዛሬ ደግሞ በፍቅር ቤት የተለቀቀውን ሰምታችኋል። እንግዲህ በፍቅር ቤት ነው የተለቀቀው ዛሬ። ብታይ ሲያስጠላ የሚያሳዩት ነገር። እንዴ ወገን ወዴት እየሄደን ነው? ባሰበት እኮ ልጁ፣ ባሰበት እኮ ልጁ፣ ባሰበት፣ አስጠላበት። ምንድን ነው እያደረገን ያለ ነው ልጁን? እውነት ግን ትክክለኛ ጤነኛ ሰው ነው ብላችሁ ታምናላችሁ አብርሽን? እኔ ግን ጨርቆን የጣለን የመሰለኝ እውነት አብዷል ነው ውስጡ የሚመስለኝ። እንደው ልብስ ለብሶና ራሱን ስለጠበቀ ነው እንጂ ያበደ ነው የሚመስለኝ። እንዴ እህቱን እንደዚህ እህቱ ከጎኑ መጥታ ቆማ ምንም ነገር አልመሰላትም፣ ምንም ነገር አልመሰለው፣ ድንግጥም አላለም። እንዲህ ጉድ ነው። እንደዚህ ነው እንደ ፍቅር ነው ያደረገው። ይሄ እውነተኛ ፍቅር ነው ወይስ የእብደት ፍቅር ነው ብላችሁ ነው የምታስቡት? እኔ ግን የጤነኛ ሳይሆን ይሄ ሰውዬ ጸበል ይግባ ወይ ደግሞ ሐኪም ቤት የሚሆን ከሆነ አይ ጸበል ነው በቃ ጸበል፣ እምነቱን ወደ እምነቱ መጀመሪያ እሱ ግን ወዴት የጸበል ያቅና ነው። ግን ወደ ጸበል ቢወስዱት ይሻላል። እንደ ኦርቶዶክስ ዘርም ካለበት ማለት ነው ወደ ጸበል ቢወስዱት ጥሩ ነው ብዬ ነው ማስበው። ስለዚህ ልጅ ማለት ነው በጣም አብዷል። እኔ ጤነኛ አይመስለኝም። እኔ አብርሽ ጤነኛ ነው ብዬ ምንም ዛሬ የተለቀቀውን ቪዲዮ የምታይ አንድ ነገር ቁም ነገር የሚባል ነገር የለም። ቁም ነገር የሚባል ነገር በፍጹም የለም። በፍጹም ቁም ነገር የሚባል ነገር የለም። በቃ ያቺ መጣች ወይ እንደዚህ ነው እንደዚህ ነው። ከዛ በኋላ ምን አሉ? በቃ እንዴት ነሽ ደህና ነሽ? የቀጠርኩት ሰው አለ እንዴት ነሽ ደህና ነሽ ተባባሉ። ከዛ በኋላ ከዛ በመቅስፈት ቡዜ መጣች። ቡዜ መጣ እንዴት ነው እንዴ? እኔ ከሆነ ብቻ ላወራክ ነበር አብርሽ የፈለግኩኝ። አይ ከም በኋላ ፍቅር በህይወቴ ስላለች ሁሉም ነገር ከእሷ ጋር ብናወራ። ምንድን ነው የሚያወራው ልጁ? ግን የሚያወራውን ግን ያውቋል። ከአፉ የሚወጣውን ግን ይለየዋል ወይ? እውነት ቪዲዮ እየሰራ ነው ወይስ እየተጫወተ ነው? እውነት በዚህ ላይ ለሱ ገንዘብና ላይክ የምታደርጉት ሰው ካላችሁ ማርያምን ነው የምላችሁ። እኔ እውነቴን ነው የምላችሁ። እኔ በሱ በላይ አዝኜ ሳይሆን እንደው እናንተ ምንድን ነው እያልኩኝ ያለሁት። እውነት እናንተ ለምንድን ነው ኮሜንት ለማስጽፉለት? ለምንድን ነው ልግልኩን ኮሜንት ለማትነግሩት? ለዚህ ለፍቅር የሚሏትም ለሱም ለነገሩ መች ተነግሮ መች ይገባዋል። እሱ ቤተሰብ እዚህ ጋር እንትን እያለ እሱ ያላግጣል። ታዲያ በዚህ ሁኔታ እንዴት ነው የሱ የሚቀጥለው? እንዴት ነው ግን የእሱ ነገር? ዛሬ የተለቀቀው ቪዲዮ አንድም ነገር ተጨባጭ የሆነ ነገር፣ አንድም ነገር ትምህርታዊ ነገር፣ ምንም ነገር ንግግሩ ራሱ ሲያስጠላ በጣም ነው ንግግሩ ራሱ የሚያስጠላ። ያቺማ ዝም ብላ ነው የምትገለፍጠው። መጀመሪያ ደግሞ ለዛሽ ለብዙ የምትላለች በቪዲዮ ሲያት ትከብዳለች፣ ጭምጥናት ምናምን። እንዲ የት ታውቂያታለሽ? እና የት ታውቂያለሽ አንቺ? ስለ ዛሬ ነው ገና ይሻት አይደለ? ታዋቂ ብለን ያስተዋወቀሽ ግን ገና ዛሬ ያውቀሽ። እንዴት ስለሷ ማንነት ልታውቂ ትችያለሽ? እንዲህ ነበረች እንዲህ ናት ብለሽ እኮ ስም ማውጣት አትችይም። ምክንያቱም ገና አሁን ደቂቃ ነው የተዋወቃችሁት። ወይስ ከዚህ በፊት የምትተዋወቁ ናቸው? ዝም ብለሽ ሮጥበሽ ለመገልፈጥ አትሮጪ። እስቲ ምንድን ነው ሰዎቹ የሚናገሩት? እስቲ ምንድን ነው ብለሽ አዳምጠሽ ለመረዳት ሞክሪ። ከዛ በኋላ ነው ጥያቄ የምትመልሽ። ዝም ብለሽ በገለፈጠው አይደለም። ይህ እዛ ፀጉርሽን መላጣ ፀጉርሽን ዊግ ምናምን አስተከለሽ መጥተሻል። ዛሬ ደግሞ በቃ የሴጣን ጥፍር ይመስል ይሄ ረብስ ማአም ወልደ መንፈስ ቅዱስ። የሴትም ስንት ሰዳቢ አለ፣ የሴት ስንት ሰዳቢ አለ ወገን። ምን እየሆነን ነው ያለው? ወዴት እየሄደን ነው? ኢትዮጵያዎች እየሄደን ያለ ነው? ምን እያደረገን ነው ያለ ነው? ምንድን ነው እያስታወቀናሉ ለህዝቡ? ምንድን እያስተማረን ያለ ነው ለህዝቡ? ይህንን ሰውዬ እንደው አንድ ሳምንት ወይ 2 ቀን እስር ቤት የሚያስገባው የለም እንዴ? ምንድን ነው ለትውልዱ የሚያስተላልፈው? ለቤተሰብ ክብር ካልሰጣ፣ ሰላምታ እንኳን በስርዓት አልሰጣትም ለእህትየው። እህትየው በጣም ሲሪየስ ሆና ነው እየሄደችበት። በጣም ሲበዛ ሲሪየስ ሆና ነው እንደውም እሷ በመሆን እሷ ናት እንጂ እንደውም እኔ ብሆን አጠገቡ አልደርስም። በቃ ቁርጥ ያለው ነገር ላይ እንደ ወንድሙ ልይት ነበር የምለው።
በጣም ነው የሚያስጠላው የሚያሳየው ነገርና የሚያሳይ ከዚች ምን ሆነ አሁን የዚች ቆንጅና የሚነገራት ምን የሚነገራት ነገር አለ? ቆንጆ አታውቅም እንደ አንተ ሰውዬ? ምን የሚነገራት ነገር አለ? አንተ ደግሞ ቆንጆ ታውቃለህ እንደ አንተ? ቆንጆ እኮ አንተ አታውቅም። ለነገሩ ቆንጆ ስትሆን ነው ቆንጆ የምትመርጠው። አንተም ልንጭጭ ፊት ስለሆንክ ምንም እንትን አትልም። ምንም አትለይም። ስማኝ፣ አንተ ራስህ ግን ቆንጆ ነኝ ብለህ የምታስብ ከሆነ በጣም ተሳስተካል። ቆንጆ አይደለህም። እውነት ለመናገር ያው ልብስ ስትለብስ ያምርብሃል፣ ወንዳ ወንድነት ነው። ከዛ ውጭ ምንም ነገር የአንተ ቆንጅና ምንም የሚታየኝ ነገር የለ። ስታወራ ምን ስትል ከንፈርክ፣ አፍክ ስፋቱ 2 እጅ ያስገባል። አፍ ስፋቱ ራሱ በጣም ነው የሚያስጠላው። ምንም ነገር አይጥምም። ያንተ ነገር ምንም ነገር አይጥምም። እውነት አብርሃም ምንም ነገር አይጥምም። ምንም ስለአንተ ምንም ነገር አይጥመኝም። ይቅርታ አድርግልኝ። በተለይ ይህን ሰሞን የምታደርገው አምላክ፣ በተለይ ይህን ሰሞን የምታደርገው ነገር፣ በተለይ ይህን ሰሞን የምታደርገው ነገር በጣም እያቅለሸለሸን ነው ለህዝቦቹ ማለት ነው። በጣም ነው የሚያስጠላ። የምታስተላልፈው ነገር ለይ። ምንድን ነው እያስተማርኩኝ ያለው ብለክ ራስክን ለመጠየቅ ሞክር። ገባክ? ዝም ብለክ እንደመጣለክ እኔን ይወዱኛል ሊደንስች ብለክ የምታስታውቀው ነገር ላይ እሺ። ለማንኛውም እህቶቼ ቤተሰቦቼ እመለሳለሁ። በሌላ ቪዲዮ እንገናኛለን። እወዳችኋለሁ። ፍቅሮቼ ማሮቼ በሰላም ቆዩልኝ።